ጠበቃ ልዕልትና የህግ አማካሪ በሚገርም ሁኔታ አደጋ ደረሰባት። በጣም ያሳዝናል ማለት ነው። እንግዲህ በጣም ጀግና ጠበቃ ናት ልዕልት ማለት እንግዲህ ለእሷ በብዙ ውጣ ውረድ መከራ ነው እንግዲህ ይህንን የህግ ባለሙያ የሆነችው እና አሁንም ቢሆን ይህንን ጉዳይ የተበደለውን ጉዳይ ተይ በማለት እንግዲህ ታፍናለች ማለት ነው። አንዱ አስፈራርቶ ከስራ አምሽታ ስትገባ እንግዲህ ተይዛለች ማለት ነው። ይዟታል። በጣም ነው የምታሳዝነው። እንግዲህ ለብሩክም ደውላ ነግራው ነበረ። ያው እንግዲህ ብሩክም አልደረሰላትም። ጠበቃዋ ልዕልት እንግዲህ አፍኖ ይዟት ሂዷል። ቀን አስፈራርቷት እንግዲህ ቀን ላይ ሄዶ አስፈራርቷት ነበረ። ቢሮዋ ድረስ ሂዶ እንግዲህ ማታ ከስራ ስትወጣ ተከታትሎ እንግዲህ ያነ ያስፈራራት ሰው እንግዲህ እንትን ብሏታል ማለት ነው። አፍኗታል። እንግዲህ እገልሻለሁ ብሏታል። እንግዲህ የወይዘሮ ትርሲት እናት ደግሞ በጣም በሚገርም ሁኔታ ትርሲትን ምርጫ አሰታታለች። ወይ ብሩክን አግቢ ወይ ሚኪን ትፈቻለሽ፣ ብሩክን ታገቢያለሽ። ለምን ሲባል ህዝብ ንብረቱ ብትንትን እንዳይል ብላለች ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮስ ጀምሮ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እነሆ ከድራማን ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሁንላችሁ። ትርሲት እንግዲህ በሚያገርም ሁኔታ እናቷ ነይ እፈልግሻለሁ ብላ ከምኝታ ቤት እንግዲህ ሚጣን ታማ ስለነበረ እዛ ተደነጋግጠው እንግዲህ ከጋሸ ጋር አብራ ሆና ሚጣን እያዩት ነበረ። መጣችና እንግዲህ አንተ ሚኪ ግን ምን እያሰብክ ነው አለችው ማለት ነው። እንግዲህ የትርሲት እናት መጀመሪያ በሚኪ ተንኮል ብሩኬ ተገደለ በተባለበት ወቅት እንግዲህ ሚኪ ሲገባ ሲወጣ እያየች እንግዲህ ሚኪን እንድታገባ ያደረገቻት እራሷ የትርሲት እናት ናት ማለት ነው። እና አሁን ደግሞ ምንድነው ታደርጋለች? አሁን ገንዘቡን እኮ ለብሩክ ልንሰጠው ነው፣ ቀንሰን የራሱን ድርሻውን ልንሰጠው ነው ይላታል ማለት ነው ሚኪ። እንዴ አንተ ምን አይነት ወንድ ነህ? አንተ እንዴት ወንድ አይደለም እንዴ? ምን አይነት ደም የቀዘቀዘ ወንድ ነህ አለችው ማለት ነው። እንግዲህ አስቡ፣ እናቷ ናት እንግዲህ የልጇን ባል ነው እንግዲህ እንደዚህ የምትል ማለት ነው። ለምን እንዲጣላ ሚኪም ቀላል ሰው አይደለም። ያው ነገሮች አልተሳኩለት ብሎ ነው እንጂ ከመጀመሪያው ጀምሮም እንግዲህ ሚኪ ብሩክን ለመግደል ያው ብዙ ሙከራዎችን ብዙ ነገሮችን አድርጎ ነበር። ያው ስላልተሳካለት ነው፣ እቅዱ ስለከሸፈበት ነው አርፎ ቁጭ ብሎ ያው ትርሲት የምታደርገውን ማየት ብቻ ሆኗል ስራው ማለት ነው። እና አሁን ደግሞ ይቺ የትርሲት እናት መታ እንግዲህ ምን ትለዋለች? ቆይ ግን ስለ ብሩክ ምን ታስባለህ አለችው ማለት ነው። እና ልግደለው እንዴ? ምንም አላሰብኩም። እኔ ትርሲትን በጣም አምናታለሁ። ስለዚህ ምንም ነገር አይመጣም። እኔ ዝም ብያለሁ። ኧረ እባክህ እሺ፣ እኔ ለአንቺ ሰጥቼሻለሁ በቃ ሁሉንም ነገር ይላታል ማለት ነው እንግዲህ ሚኪ። እሷ ደግሞ ምን ትላለች? እሺ በእኔ ውሳኔ ግን ያው ልትጎዳም ትችላለህ። ስለዚህ የሚመጣውን ማየት ነው። እኔ ለአንተ ብዙ አማራጮችን ሰጥቼሃለሁ አለችው። እንግዲህ የብሩክ ጓደኛ እህት ደግሞ እንግዲህ ያው አግኝተዋታል። ዛሬም ደውላ እንግዲህ ዶላር ይዛችሁኑ እንዲሁም ደግሞ ቀሪ ገንዘቡን ደግሞ ለሆስፒታል ሴትዮዋን አግኝተናታል ብለዋል። እንግዲህ ያው እንግዲህ ካናዳ ነው ያለችው እህቱ። ያው ወደ ሆስፒታል ልትገባ ነው እና ያው መጀመሪያ ወደ ሆስፒታል ማስገቢያ ብር ላኩ ብለዋል ትላታለች ለትርሲት። እንግዲህ ሰናይት ማለት ነው ያንን ገንዘብ እንዴ በምንድን ነው የፈለጉት? በዩሮ ወይም ደግሞ በዶላር ነው የፈለጉት ትላታለች ማለት ነው። እኔ ዶላር አለኝ እጄ ላይ፣ ቀሪም ገንዘብ ደግሞ በኢትዮጵያ ገንዘብ እንሰጣቸዋለን ብላ እንግዲህ ሰናይት ግን እየሸወደቻቸው ነው። ለምን? ምንም አይነት ማስረጃ የላትም። ገንዘባቸው ልትበላ ነው እንጂ በጭራሽ ምንም አይነት ነገር ምንም መረጃ የላቸውም። ምንም ነገር የላቸውም። በቃ ዝም ብለው እሷን አምነው እንግዲህ ያው እንትን ያሉ ማለት ነው። አሁን የብሩክ እህት ብትመጣ ሚኪ እንዳትመጣ በጣም ብዙ ነገር እያደረገ ነው።
ለምን ብዙ ሚስጥሮች አሉ ብሏል። ብዙ ሚስጥሮቹን ደግሞ እሷ ምንም አልተናገርም። እንግዲህ ተከስተ ለራሱ ባለፈው ንገረኝ፣ ምንድን ነው ቆይ የብሩክ እህት በህይወት ብትመጣ ምንድን ነው ችግሩ? ምንድን ነው ከአንተ የያዘች በሚስጥር ሲለው አንተ ቆይ እኔ ወንድም አይደለሁም አትነግረኝም ሲለው እንዴ አንተ ምን ወንድሜ ነህ ደግሞ ስንት ነገሮችን በአንተ ጣጣ መስሎ ብዙ ነገር ውስጥ የገባሁት ይህን ነገር በጨርስ ኑሮ እንደዚህ ባልተጨናነኩ ነበር ብሎታል። እንግዲህ በጣም በርካታ ምስጢሮችን ታውቃለች። ማበዷ ለእኔ ከባድ ነው። እብድና ሰካራም ሁሉ እውነቱን ነው የሚያወራ። ስለዚህ መታ ከብሩክ ጋር እንድትገናኝ በጭራሽ አልፈቅድም ብሏል ማለት ነው። ሚኪ በዚህ በኩል የብሩክ እህት እንዳትመጣ እያደረገ ነው። እንግዲህ ሰናይት ከሚኪ ጋር እየሰራች ነው። ዶላሩን በተዘዋዋሪ ገንዘቡን እየተቀበለ ነው ሚኪ ማለት ነው። ከሰናይት ጋር ተገናኝቶ ገንዘቡን ለሼር ነው ሰናይትና ሚኪ የሚበሉት ማለት ነው። በሚገርም ሁኔታ ብሩክንና ትርሲትን ሸውደዋቸዋል ማለት ነው። ሚኪ ማለት ነው እጁን አጣጥፎ አልተቀመጠም። ለምን ያው የብሩክ እህት ብትመጣ ብዙ ነገሮች ስለምታወጣበት እዚህ እንድትደርስ አይፈልግም ማለት ነው። እና እንግዲህ ሰናይት በቃ ብሩን ተቀብላ ቼክ እንኳን ከፍታ እንኳን አላደረገችውም ማለት ነው። በጣም ነው ለመሄድ ከነሱ ለማምለጥ የቸኮለችው ማለት ነው። እና እንግዲህ በጣም ያሳዝናል። ባለፈው እንግዲህ ሚኪ ምን ይለዋል እንግዲህ ልጆቹን አባታቸው እንዲጣላቸው ብሩክ እንዲጣላቸው እያደረገ ነው ማለት ነው። ብሩክ እንዲጣላቸው እያደረገ ነው። ብሩክን እንዲጠሉት እያደረገ ነው ማለት ነው። እንግዲህ ለፌቨን እና ለቤቢ እንግዲህ ትንሽ ፌቨን አባቷን በጣም ነው የምትወድ ፌቨን። ቤቢ ደግሞ እንግዲህ የሚወደው እናቱን ነው ማለት ነው። እናቱን ነው የሚወደው። ስለዚህ እናቱን ስለሚወድ ምን አለ እንግዲህ ስለ አባቱ የሆነ ብሩክ እኮ እየሸወደ ነው፣ ብሩክ እኮ እየዋሸ ነው። እኔን ቆይ ግን እኔ አባታችሁ እንደሆነ አትፈልጉም አይደለ? በቃ ብሎ እያለቀሰ እንግዲህ ነግሮታል። አይ አይደለም እኮ እኔ አባታችን እንወዳለን፣ ታዲያ ከኔ አፋትታችሁ እናታችሁን አባታችሁን ልታጋቡ ነው አይደለ? ይለዋል። አረ እኛ እንደዛ አላደረግንም። እሺ በቃ እንወድሃለን፣ አንተንም አናፋታህም አለው ማለት ነው። ቤቢ እንግዲህ ፌቨን ይህንን አልሰማችም ማለት ነው። ፌቨን አልሰማችም። ለምን? ፌቨን እናትና አባቷ በጣም አንድ ላይ እንዲሆኑ ትፈልጋለች። ያንን ቢፈልግም ግን ያን ያክል እናቱ ጋር ብቻ ነው መኖር የሚፈልገው ማለት ነው ቤቢ። እና እንግዲህ ሚኪ አሁን በአሮጊቷ ጋራ እንግዲህ ከትርሲት እናት ጋራ እንግዲህ ብዙ ነገር ያደረገ ባለውለታ ነኝ እኔ ብላ እንግዲህ ባለፈው ዕለት ምንድን ነው ያስደረገችው? ሚጣን እንግዲህ ባለፈው ሚጣን ቤት ውስጥ ስትመጣ አባራት ነበረ ማለት ነው። እንደዛ ተመናግራ። ለምን? ትርሲት በጣም መልካም ሰው ናት። እናትየዋ ደግሞ በስመ አብ በጣም ክፉ ናት ማለት ነው። ለሰው እንኳን ክብር የላትም። እንዴት ጋሽን እንዴት ከፍ ዝቅ አድርጋ እንደሰደበቻቸው እና ሚጣ ደግሞ በጣም ነው የተናደደችው። በቃ ዘበኛ ነው ያለችው። ጭራሽ ዘበኛ እንኳን አይደሉም፣ ያው ቤታቸው ስለተቀጠለባቸው እነ ትርሲት እንግዲህ ይዛቸው ሄዳ ነው ማለት ነው። ነገር ግን ያው አሁን ባለፈው ሚጣን እንግዲህ ፍቅሩን ለብሩክ ፍቅሯን ለመናገር በጣም ፈርታለች ማለት ነው። ለምን? አባቷ ቢሰማ እንደ ወንድሟ ነው የሚያያት። በቃ በጣም ነው ፈራች። ሚኪ ደግሞ እረዳሻለሁ፣ ሁሉን ነገር ብሩክ የግልሽ እንዲሆን አደርጋለሁ ብሏት ነበረ። ከዛ ፈቅረዋለሁ፣ ወደዋለሁ ካለች በኋላ የራስሽ ጉዳይ፣ እኔ አያገባኝም። እኔ ዋናው ነገር የምፈልገው የነበረ ብሩክ ትርሲትን እንዳያገባት ነበረ። አሁን ልዕልት አለች። በቃ እኔ ከአንቺ ጋር ምን አዳረቀኝ? በፊት ለምኜሽ ነበረ፣ የራስሽ ጉዳይ ብሎ እንግዲህ ከዛም እንግዲህ ከእሷ ጋር ከተጣላ በኋላ ይቅርታ እንድታደርግ እኔ ብሩክን ለግልሽ እንዳደርግልሽ ከፈለግሽ የትርሲትን እናት ይቅርታ በያት፣ ድፍት ብለሽ እግሯ ስር ድፍት ብለሽ ይቅርታ በያት አላት ማለት ነው። እንግዲህ ለብሩክ ብላ ያችን ሴትዮ እግር ስር ተደፍታ በቃ ይቅርታ አለቻት ማለት ነው። ሴትዮዋ ደግሞ በጣም ኮራች። በቃ በስማም እንዲህ አይነት እናት በስማም። አሁን ትርሲት እንዲሁ የእሷ ልጅ ናት። ጋሼ ለራሱ ተገርመው ማለት ነው። ጋሼ
እኔ እምልሽ የኔ ልጅ በጣም ይቅርታ አድርግልኝና አንድ ጥያቄ ብጠይቅሽ እውነት እናትሽና አንቺ ግን ጸባያችሁ ሰማይና ምድር ነው። እንዴት ነው አንቺ በጣም የተባረክሽ በጣም ሰው አክባሪና ጥሩ ነሽ። እናትሽ ግን በጣም ትንሽ ጸባዩ ከበድ የሚል ይመስለኛል አሉ ማለት ነው ጋሼ። አዎ እኔ ሲጀመር እናቴ ያሳደገችኝ እስከ 5 ዓመት ነበረ። እናቴ በጣም ገንዘብ ወዳጅ ከመውደድም በላይ ገንዘብ አምላኪ ናት። እና እናትና አባቴ የተፋቱት እኔ ገና የ6 ዓመት ልጅ እያለሁ ነበረ። የተፋቱበትን ምክንያት እንግዲህ እናቴ ገንዘብ ከመውደዷ አንጻር ነው። አባቴ ምንም የሌለው ድሃ ነበረና እናቴ ደግሞ በቃ ድሃ በመሆኑ ፈታችሁ፣ ሌላ የተሻለ ሀብታም አግብታ ፈታችሁ አባቴን አለችው ማለት ነው። እና በዚህ ምክንያት ነው ማለት ነው የፈታችሁ እያለች ሁሉንም ነገር ነገረቻቸው ማለት ነው። እና እኔ እንደዚህ የሆንኩት በአባቴ ወጥቼ ነው። አባቴ ደግሞ በጣም ትሁትና በጣም መልካም አባት ነው። እንዲሁም በመጀመሪያ በጣም ተናዶ ሰካራም ነበረ፣ በጣም ይጠጣ ነበር። ከዛ ግን ለእኔ ብሎ ያው በሰው ምክርም ከመጠጥ ራቀና በጥሩ ስነ ምግባርና በጨዋ መልክ ነው ያሳደገኝ እና ለዛም ነው እኔ ወደ አባቴ የሄድኩት። እኔና እናቴ በጸባይ ምንም አንመሳሰልም ትላቸዋለች። በቃ ሁሉንም ነገር እየጠየቀ እየተግባቡ እየነገረችው ምናምን እንግዲህ ከዛ ሚኪ መጣ ማለት ነው። ሚኪ መጣ፣ ሲበር መጣ ናይ ብሎ እንግዲህ ወሬያቸውን አቋረጠባቸው ማለት ነው። እና እንግዲህ በመጨረሻም ሄደችና እንግዲህ አሁን ዋነኛ ከቤቴ ሂጅልኝ እንኳን ብትላት የትርሴት እናት በጭራሽ መሄድ አልፈለገችም። ለምን? ገንዘቡን በቃ በጭራሽ መከፋፈል የለበትም። እኔና የእናትና የልጅ ወሬ ማውራት አለብን። ለምን? አንቺ ስትጎጂ ማየት አልፈልግም። ልጄ አንቺ የዋህ ነሽ፣ ብልጥ መሆን አለብሽ። ገንዘብሽን እንዴ ከበልበል ማለት የለበትም ጭራሽ። በዚህ ብሩክን በዚህ ደግሞ ሚኪን ደግሞ ለራሷ ጥቅም ማለት ነው። ሚኪን እንዴት ገንዘቡ እንዲከፈል እንዴት እንግዲህ ልዕልት እያታፈነችበት ምክንያት ከዚህ በፊት ከባድ ነገር ውርስ ነው ማለት ነው። እንግዲህ ውርሱን የተበደለው ሰው እያለ ያልተበደለው ምንም ነገር በውሸት ሊወስደው ያሰበ ሰው ነው። እንግዲህ ለምንድን ነው አንቺ ጠበቃ ሆነሽ እንደዚህ ያድርግሽ የምትከራከሪ ለምንድን ነው ብሎ ነው። እሷ ደግሞ በጣም ተፈትና ብዙ ነገር ሁና ስለሆነ ይህንን ትምህርት የተማረችውና ለፍትህ ለተበደሉ ትቆማለች ማለት ነው። እና የተገፉትን ነው እንግዲህ ያው ለተገፉት ነው የምትቆመው ማለት ነው። ገንዘብ እንኳን አትቀበልም። እንደዚህ ምንም ላላድ ለሌላቸው ገንዘብ አትቀበልም። በነፃ ነው የምትከራከርላቸው ማለት ነው። ምክንያቱም ፍትህ ስለምትፈልግ እና መጀመሪያ መጥቶ ተከራከራት ማለት ነው። ቢሮዋን ሳትፈቅድለት ገባና ሲጋራ ጨሰ ማለት ነው። እኔ ቁጭ በል ሳልልህ እንዴት ቁጭ ትላለህ? አውቀዋለች ማለት ነው። ለምን እንደመጣ የትኛው ፋይል የያዘችው እንደሆነ ገብቶታል። ፍርድ ቤት ሄዳ ስትከራከር አይተዋለች ማለት ነው። እና ማልበል እንኳን ስትለው በቃ ምንም ያላወቀች መስላ ነው እሷ እንደው ማልበል ያለችው ማለት ነው። ነገር ግን መናገር አልፈለግም። እኔ ሲጀመር አውቄሃለሁ፣ ስሙን ስትጠራለት እንግዲህ አውቄሃለሁ አለችው ማለት ነው። እና ተደብቆ ነው እንግዲህ በጨለማ ያው ከስራ አርፍዳ ስራዋን በጣም ታታሪና ጀግና ሴት ናት፣ በጣም ጀግና ማለት ነው። እና ያው ደረቅ መሆንሽን ታይ፣ ገንዘብ ልክፈልሽ፣ ይህንን ህግ ክስ እንድታቆሚ ይህንን ነገር እንድታይ ምን ያክል ልስጥሽ ብሎ ሁሉ በገንዘብ እንትን ብሏታል። በጭራሽ ነው ያንተን ገንዘብ እውነትን በገንዘብ አልሸጥም፣ ስለዚህ እውነቱ መውጣት አለበት፣ በጭራሽ አንገት እንሰጣለሁ ብላው ነው እንግዲህ ያው መጨረሻ ላይ ብሩክ እውነት መጀመሪያ ለብሩክ ደውላለት ነበረ። ያው ሚጣ ስለታመመች ነው ያልሄደው ማለት ነው። ልሄድ ነበር ከሱ ጋር ብትሆን ቢያንስ እንኳን ምንም አይደፍራትም ነበረ፣ ብቻዋን ስለሆነች ነው ማለት ነው። እንደዚህ ተደፋፍሮ መጥቶ እንግዲህ ተደብቆ ከስራ አምሽታ ስትሄድ ያው ከኋላ ጠብቆ እንግዲህ ያፈናት። ለብሩክ እንደው ደውላለት ነበረ ሰዎች እየተከታተሉኝ ነው ብላ ስትደውልለት እንግዲህ ሩጭ አላት። ነገር ግን ልትሮጥ ስትል
ከኋላዋ ነበር አላየችውም። በሌላ በኩል ጨለማ ስለሆነ ምንም ነገር አይለይም ማለት ነው። እና ያው በስተመጨረሻም እፍና አድርጓ አፏን አፍኖ እንግዲህ ወደ ሆነ ቦታ ወስዶ ሰውሯታል ማለት ነው። ብሩክም ደግሞ እሷን ተከትሎ ሂዷል ማለት ነው። ነገር ግን ብሩክ አልደረሰላትም ነበረ። ሚኪ እንግዲህ ሚኪ ለምን አብረሃ አልወጣህም ትለዋለች። አይ ሚኪ ሲጀመር ብሩክ እንዲሞት ነው የሚፈልግ። አይ ለምን ቀድማችሁ አልነገራችሁኝም? ቀድማችሁ ብትነግሩኝ እኮ እሄድለት እወጣ ነበረ እከተለው ነበረ አለ። እንግዲህ እንዲያውም ነገሮችን ቢያገኝ አጋጣሚውን ቢያገኝ ያው ሚኪ ራሱ ያው ይገለዋል ብሩክን ማለት ነው። ነገር ግን አሮጊቷ ሄዶ ፎቅ ሲያወሩ እንግዲህ ሚኪን ፍቺው እና ብሩክን ማግባት አለብሽ ስትል በጆ